መነን እናቴ ናት። እዚህ ቤት ያንተ ሚስት አድርጋ ያመጣችኝ ለገንዘብ ስትል ነው በለሽ ነገር ሰማሁት። አባዬ እንኳንም መጣክ። መቼም የሰማሁት ነገር እውነት አይደለም አይደል? አባዬ አሞኛል ስላልከኝ ነው እንጂ ሁሉንም ነገር ልነግርህ ነበርኩ። አባዬ እባክሽ ሜርሲ አቁሚ። እስኪ ዝም በል ሀብል። አቤት ጋሽ። አሁን የሰማሁት ነገር እውነት ነው? በፍጹም ውሸት ነው እስክንድር። ወይዘሮ ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ። እስክንድር እመነኝ፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ አንዴ ሁላችሁም ዝም በሉ። ሀብል አንዴ ያው ችግር የለውም እናገራለሁ። እንዲያውም ይህን ቀን በጉጉት ስጠብቀው ነበር። ቆይ ምን ልታወሪ ነው? እኔና ወይዘሮ መነን ማነው? ኢንስፔክተር ደመቀ እባላለሁ። መርማሪ ፖሊስ ነኝ። ከእናንተ ውስጥ መራጭ እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛዋ ደቂቃ ጀምሮ በቁጥጥር ስር ውለሻል። ምን እንዴ? እኮ እኔ ሰው ገድዬ? በጣም አዝናለሁ ልጄ። ይሆናል እንጂ ሀብል እኮ ልጅ አይደለችም። እያሳመምከኝ ነው። የሚጸጽትን ነገር እንዳንቺ አይነት ውሸታማ በመግደል የምትጸጽተው እዝራ እድሉን አጥቼ እጂ ሁሉንም እውነት አነግራችሁ ነበር። ስለዚህ ከእንጀራ እናቴ ጋር ማለቴ ከወላጅ እናትሽ ጋር ተመሳጥረሽ ነው ለሀብት ብለሽ እዚህ ቤት ውስጥ ሚስት የሆነሽ የገባሽ? የኔ ስህተት ምን እንደሆነ ታውቃለህ? ያንቺን ሴት አምኜ አንተ ባል አድርገኝ እንደፈለግ ደብድበኝ፣ ስትፈልግ ደግሞ ግደለኝ። እሺ እንደሞ እዝራ የሚገባኝ ከዚህ በኋላ እባክህ እዝራ ግደለኝና ባለሁለት ይሁን በቃ። እንዳንቺ አይነት ከሀዲ ርካሽ ገድዬ ማጂን አረቆሽ። እህቴ እኮ እውነቷን ይሆናል። ማህደርን አሳልፋችሁ ይስጣችኋት። በሱ እንኳን እርግጠኛ ቱ እንደምን ይለጠምዱኝ የምሰራበትን ቢላዋ ከኪችን ወስዶት ነበር። ስለ እህቴ ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ አብል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አሁን ላይ በውሸት አብል የሰው ሕይወት አጥፍታለች በማለት አጸዴና ሜርሲ ተመካክረው ነበረ። ነገር ግን እነሱ በድብቅ የሰሩትን ወንጀል ከገዳዩ ጋር ሲያወሩ አቶ እስክንድር ቀድሞ ሰምቶ ነበረ ማለት ነው። አቶ እስክንድርም ልጄ ናት ሳይል እውነቱን ሰማ በኋላ ለፖሊስ አመልክተዋል ማለት ነው። እነሱ ያሰቡት አብልን ለማሳሰር ነበረ። እሱ ቀድሞ ፖሊስ ቤት ድረስ በማምጣት አሁን ላይ ሜርሲ በቁጥጥር ስር እንድትውል አድርጓል ማለት ነው። የአቶ እስክንድር አድናቂዎች ላይክ እያደረጋችሁ ሀሳባችሁን በኮሜንት አስቀምጡልኝ። በጣም ደስ ብሎኛል ማለት ነው። አብል ምንም ሳታጠፋ እሷን እንግዲህ በውሸት እሷን ለማሳሰር ነበረ። በሌላ በኩል ደግሞ እዝራ ለምንድን ነው እንደዚህ ያላመናት ማለት ነው። እዝራ በጣም ነው አብልን የመታት ማለት ነው። በጣም አዝኝበታለሁ። እዝራ እንደዚህ ማድረግ አልነበረም ማለት ነው። የእህቶቹን ወሬ በመስማት እሷ እንደዚህ አልቅሳ ስታስረዳ እንኳን ልረዳ ፈቃደኛ አልነበረም። አቶ እስክንድር ለምንድን ነው ምንን ያላመናት? እንግዲህ ሁለቱ ናቸው ይህንን ሴራ ያቀዱት ማለት ነው። አብል ምንም የምታውቀው ነገር የለም። እሷ እውነት ብታወራም ማንም ሊያምናት አልቻለም። አቶ እስክንድር ብቻ ነው ምንን ሴራ ያወቀ ማለት ነው። እንዴ ውስጥ ምራት የምትባል ማናት ያል ፖሊሱ እሷም እኔ ነኝ ምነው ችግር አለ ወይ ብላ ደነገጠች። ወይዘሮ ምህረት ማህደሬን ለመግደል ተጠርጥረሻል ይላታል። አሁን ሰዓት ጀምሮ በቁጥጥር ስር ውለሻል ሲል በጣም ደነገጡ ሁለቱም ማለት ነው። እሷን በድብቅ ስታወራ የነበረው ረስታ እኮ እኔ ሰው ገድዬ። አቶ እስክንድርም በጣም አዝናለሁ ልጄ፣ በጣም ስላስከፋሽኝ፣ ይህን ከማድረግ ውጪ ሌላ ምንም አማራጭ የለኝም አላት። ምክንያቱም እንግዲህ እሷ በድብቅ ነው ይሄንን ሴራ ያሴረችው ማለት ነው። እሱ ግን በገዛ ጆሮው ነው የሰማ። አንተ የማትረባ የከፈልኩ ገንዘብ አልበቃ ብሎ ነው ሌላ ጨምሪ የምትለኝ?
እንግዲህ ገዳዩም አዎ እምቢ ካልሽ ደግሞ ማደር የገደልሽውን ለፖሊስ እናገራለሁ፣ እሷም እንግዲህ ሁላችንም እንታሰራለን ስትል እሺ በቃ አሁን ወደ ፖሊስ ጣቢያ ሄዳለሁ ይላታል። እሷም እንግዲህ ገንዘቡን ይጨምራለሁ፣ ግን ገንዘቡን ሲጨምር ሌላ ስራም ትሰራልኛለች። ቤታቸው ውስጥ አብል የምትባል ልጅ እንዳለች ነግሯለች እና እሷንም አንድ ነገር እንዳደርጋት ትፈልጊያለሽ ስትል እንግዲህ አቶ እስክንድር ተደብቆ እየሰማት ነበረ። እሷንማ ከዚች ብታጠፋልኝ ደስ ይለኝ ነበር እያለች ይሰማታል። ይሄ ሁሉ መረጃ ለፖሊስ በመስጠት እንግዲህ አቤት ክፋት፣ እኔ የቤቱን አደራሻ ሰጥካለሁ እና ቤት ውስጥ የእሷ ፍቅረኛ ሆነ ትመጣልክ እያለች እንግዲህ የእሷንም ሆነ የእናቷን ህይወት ምስቅልቅል እንድታወጣልኝ ይፈልጋለሁ ትለዋለች። እሱም መጀመሪያ የማዳሪን ጉዳይን ጨርሳላት። እሷም እንግዲህ ለምን አቤል የምትሰራበት ብላ ኪችን ውስጥ አንስታ ለፖሊስ አትሰጥም እና በዛ መረጃ እንድትያዝ ብላ ስታወራ አቶ እስክንድር በደንብ ይደነግጣል። እሷም እንግዲህ ይህን ጉዳይ የፈጸመችው አቤል ናት ብላ ለምን ለፖሊስ አታሳውቅም እያለችው እንግዲህ እቺ አስመሳይ ሳትቀድም አቶ እስክንድር ቀድሟታል ማለት ነው። ምን አባዬ እውነት አንተ ነህ አሳልፋ የሰጠኸኝ አለችው። በጣም አዝናለሁ፣ ይህን አክል አረመኔ ትሆኛለሽ ብዬ በፍጹም አልጠበቅኩም አላት ማለት ነው። እሷም የሰራችውን ወንጀል ለመክዳት ትሞክራለች ማለት ነው። ይህ ሰውዬ አውቆ ነው በእኔ እያሳበባ ያለው እያለች አባቷን ስትሳደብ ፖሊስ ስርዓት ያዥ ይላታል ማለት ነው። ከዚህ በኋላ አባቴ ብዬ እንድጠራክ ትፈልጋለህ አለችው። ቆይ ሲጀመር የምን ስልክ ሳወራ ነው የሰማኸኝ አለችው። የዋሸኝ ነው እያልሽኝ ነው ይላታል። ፈጽሞ እንደዚህ አይነት ልጄን አላቃትም ይላታል። እኔም አላቅህም አልኩኩ ጀመር የእናቴን ሀብት ለመውሰድ አይደለ እኔን ያገለልከኝ እያለች እንግዲህ ያልተፈጠረውን ወሬ እየፈጠረች ታወራለች ማለት ነው። አቶ እስክንድር በራሱ ጆሮ ባይሰማ እንኳን ሰው ብነግረው እንኳን ላምን ይችላል ማለት ነው። በገዛ ጆሮው ነው የሰማ። እንኳን ፈጣሪ አዋረዳት። አጸደም እንግዲህ የሁሌ መርማሪ የዚች ሴራ ተጨምሮባት ይሆናል እንጂ ይህን የምታደርግ ልጅ አይደለችም። እንደውም ካልክ እቺ አብል የምትባል ሴትዮ በደንብ አጣራልኝ እያለች እንግዲህ እቺ ምንም የማታውቀውን አብልን ለመወንጀል ትሞክራለች። እናንም ዞረሽ ወደኛ መምጣትሽ አይቀርም ማለት ነው። አቶ እስክንድርም በጣም በመቆጣት እኔ በጆሮዬ የሰማሁትን ነገር ውሸት ነው እያላችሁኝ ነው ይላቸዋል ማለት ነው። ግን በጣም ማፈራዎች ናችሁ ይላቸዋል ማለት ነው። እነሱም በጣም ደነገጡ። ሜርሲ እንግዲህ ፖሊሱ ይዛት ይሄዳል ማለት ነው። እዝራ እዚህ ጋር አናዶኛል ማለት ነው። አቤል እዝራ ብላ ስትጠራው እባክሽ ምንም ብለሽ እንዳትጠሪኝ ይላታል። እናንም አልቆልናል። እሺ አሁን ምን ብለን ነው የምናስተባብለው እያለች በጣም ፈርታ ደንግጣለች። የሷ እጅም አለባት ይመስለኛል። በጣም ደንግጣለች። አቤል ግን በይሄን ወንጀል ውስጥ ምንም እጇ የለበትም። ወዲሽ አንቺ እውነቱን ብታስተባቢ እንኳን እኔ እውነቱን መናገር ወደኋላ አልልም አለቻት። ግነሽ እዚህ ቤት ያለን ውሃ አብቅተዋል ብላ አብልም ጥላት ትሄዳለች። ያው አብል ምንም የምታውቀው ጉዳይ ስለሌላ የእናቷ ሴራ እንዳለበት እና አብል ሁሉንም ታውቃለች ማለት ነው። ሁሉ እቅድ እንግዲህ ይሄ ንብረት ለመውሰድ ነው፣ ለገንዘብ ብሎ ነው የሰው ህይወት ያጠፉት ማለት ነው። አቶ እስክንድርም ምንም ሳትናገሪ ቅራቅንቦሽን ሰብስበሽ ሂጂ ይላታል። ምን እያልክ ነው እስክንድር? እነሱ ያወሩትን አመንክ ብላ ተጠይቋለች። አቶ እስክንድር ግን በጣም ነው የተናደደ፣ ራሱን መቆጣጠር አልቻለም። ዝም በይ ሜርሲ ዋሽታ ነው የነገረችኝ እያልሽኝ ነው ይላታል። አዎ ሊሆን ይችላል ብትልም ሊያምናት አልቻለም። ታይሲስ አሁን ጭንቅላትሽን በጥይት ሳልበትንልሽ ከቤት ወቃሽ ውጪ ይላታል። ወይዘሮ ምናን በጣም በመደንገጥ እንዴ ምን እያልክ ነው ብላ አቶ እስክንድርን የልጅሽን እውነት እኮ በአይኗ አውቅ ያለው ይላታል። ልጅሽ ብላ ደነገጠች። እስከዛሬ የደበቀችው ልጇ እንደሆነች ሳትናገር ለአብሎ ያወራውሽ ያለውት ይላታል። ይህን ያክል በእኔ ላይ ክደት ትፈጽሚያለሽ? ቆይ እስክንድር ስለምን ክደት ነው የምታወራ? አንቺ አስመሳይ፣ ሁሉ ነገር ካወቅኩ በኋላ ትንሽ አታፍሪም? ይላታል።
እንግዲህ እስከ ዛሬ የደበቀችውን ተሳስታ ነው ይሆናል እንጂ እኮ አብል ልጅ አይደለችም ብላ አሁን በጭንቅ ጊዜ ውስጥ ለእሱ ልትናገር ስትሞከር እሱም አሁን ላይ እያመናት አይደለም። መጀመሪያ መናገር ነበረባት ማለት ነው። እስክንድርን በጣም አንቋት እንግዲህ በጣም እያሰቃያት ነው ያለው። ወይዘሮ ምናንም እያሳመምከኝ ነው፣ የምንጸጽትህን ነገር አታድርግ ያለች ትለምናለች ማለት ነው። አቶ እስክንድር በጣም ስሜታዊ በመሆን እንግዲህ እስከ ዛሬ ሲያምናቸው ቤተሰቦቼ ናቸው ብሎ አብሮ ሲኖር የነበረ ዛሬ ላይ ይሄ ሁሉ ክደት ሲፈጽሙበት እሷንም ሆነ ማንኛውም ሰው ማመን አልቻለም። አቶ እስክንድርን በእጅ ሰበብ ሳትሆኚ ቤት የለቀሽ ውጪ ይላታል ማለት ነው። እሷን እንኳን አባብዳ እዛ ቤት ለመቅረት አስባ ነበረ፣ ነገር ግን አልተሳካላትም። እንግዲህ ልጁ ባጠፋችው ነገር ለምንድን ነው ወይዘሮ ምናምን እንደዛ ያደረጋት? አቶ እስክንድር እንግዲህ ለገንዘብ ብላ እዛ ቤት እንዳመጣች ከሰማ በኋላ ነው የተቀየረባት። ልብሷን ሰብስባ ከዛ ቤት ለመውጣት ወሰነች። ምንም ባልሰራችው ወንጀል ስሟ ስጠፋ በጣም ያስጠላል ማለት ነው። ስራም ከውጭ ስመጣ ስለዚህ ሁሉ ነገር እውነት ነበር ማለት ነው። አብድም እዝራ እድሉን አግኝቼ እውነታውን ብነግራችሁ ደስ ይለኝ ነበረ። እስክንድርም እንግዲህ ሊያምናት አልቻለምና እዚህ ነዋ ከእናቴ እንጀራ እናቴ ጋር በመሆን ከእሷ ጋር ተመጻጥረሽ ሚስት ለሆነሽ እዚህ ቤት የገባሽው ይላታል። የኔ ስህተት ያቺን ሴትዮዋ አምኜ አንቴን ባላድርግ መኖሬ ነው ስላት እንግዲህ እሷ በጣም ስታለቅስ በጥፊ ይመታታል። እንግዲህ እዝራ ስሜታዊ በመሆን በጣም ይደበድባታል። በሰው ወሬ ምንም ባላየ ነገር አብልን እያሰቃያት ይገኛል ማለት ነው። እዝራ በጣም አናዶኛል። እህቶቹን ወሬ በመስማት ነው እንግዲህ ይቺን ምስኪን እያሰቃያት ያለው ማለት ነው። ድሮም አስመሳይ ሰው ከአስመሳይ ወሬ ተቀብሎ ነው እንግዲህ የሰው ህይወት ላይ የሚጫወተው። እዝራ በጣም አስጠልቶኛል። እህቴ እኮ እውነቷን ነው፣ አንቺና ምንም ትሆናላችሁ ማዳርን አሳልፋችሁ የሰጣችሁ እያለ እንግዲህ እሷ ምንም በማታውቀው እያሰቃያት እሱ እንኳን እርግጠኛ አትሆን። እዚህ የምሰራውን ቀንቶብኝ ነው ብላውን ከኪችን የወሰዱት። ይሄም ስለ እህቴ መጥፎ ነገር ለማውራት ሞራል የለሽም ይላታል። ለነገሩ እዚህ ቤት ውስጥ አንተን ብትሆን ያውነክ ከጋዝሽ ውጭ ያለች። እውነትም አቶ እስክንድር በጣም መልካም ሰው እና እውነተኛ ሰው ነው ማለት ነው። ሁላችሁም ራስ ወዳድ ናችሁ ብላ ልክ ልኩን ነገረችው። በእጄ ሰበብ እንዳትሆኚ በማለት እንግዲህ አሁንም እያስፈራራት ይገኛል ማለት ነው። አንድ ነገር ሳታጣሩ በሰው ወሬ ሰውን አትወንጅሉ፣ ሰውን አትደብድቡ ማለት ነው። በአይናችሁ ሳታዩ አቶ እስክንድር በጆሮው እውነቱን ከሰማ በኋላ ነው አብል እጅ እንደሌለበት ያወቀ። ይሄ ግን የነሱ ወሬ ሰምቶ ነው። ጋሼ እንዳይሰማ ነበረ። አሁን ሁሉም ሰው ሰምተዋል እና ከአንተ ጋር መኖር መቀጠል አልፈልግም ፍታኝ እያለችው። እሱም እንግዲህ ምናልባት ከኔ 5 ሳንቲም አገኛለሁ ብለሽ ከሀሳብሽ ተሳስተሻል ይላታል። እሷ ግን እሱን አፍቅራ ነው እንጂ ገንዘብ ፍለጋ አይደለም። እሷ በሀቅ ነው የቆመችው። እቺ ያን እንኳን ይሄንን ነገር ስታወራት አይሆንም በፍጹም ብላ የሰማችውን ለመናገር አስባ ነበረ። ነገር ግን እድል አልሰጧትም ማለት ነው። ያው ድሃ ማንም የድሃ ወሬ መስማት ስለማይፈልግ ነው እንጂ እሷ ሁሉንም ነገር ለማውራት አስባ ነበረ። እኔም ለገንዘብ ምንም ፍላጎት እንደሌለኝ ታውቂያለህ እና ለምንድን ነው እዚህ ቤት የመጣሽው ብላትም ብሌን ብነግረኝም አታምነኝም አለችው። እውነቱን ንገሪኝ የጠበቅኩሽ ነው ብላት እናት ተብዬዋ ለአንተ የገንዘብ ብላ እዚህ ቤት እንዳመጣችኝ ቃሉ ግን እኔ ለአንተ ስሜት ብዬ ነው እንጂ ለገንዘብ ብዬ አይደለም ብትል ግን በፍጹም ሊያምናት አልቻለም። እና ቃሉ እማዬ እዚህ ቤት ውስጥ ያመጣችኝ ለገንዘብ ብላ ነው፣ ግን አንድ ነገር ነው እዚህ ቤት ያቆየኝ፣ እሱም አንድ የአንተ ፍቅር ነው አለችው። ሰሚኛለሽ ተሽኛል አንቺም እናትሽ ይላታል። እሷም ከዚህ በኋላ እዚህ ቤት ውስጥ አታገኘኝም አለችው። ወይዘሮ ምናንም አንድ እድል ስጠኝ ብላ እግሩ ላይ ወድቃ ስትማጸን ስራ ይመጣና አልገባኝም ለምንድን ነው እግሩ ስር የተደፋሹ ይላታል። ግን ቅርበለኝ ሜርሲ ከዱሮም ስለምጠላኝ ነው እንደዚህ የተናገረችው እንጂ ምንም ነገር የለም። አለማገኝ አብልን ጠይቃት አለችው።
አብል እኔ ያንቺ ወላጅ እናት ነኝ። እኔ እዚህ ቤት ያመጣሁሽ ለገንዘብ ብዬ ነው። እውነቱን ንገሪው ስትል እንግዲህ አብልም የምታውቀውን ለመናገር እውነቱን ልደብቅ ፈለገሽ ነው እንዴ? ምን እያልሽ ነው አብል አለቻት። በፈጠረሽ እማዬ እስኪ መጨረሻ ሰዓቱ እንኳን ጥፋትሽን እመኝ አለቻት። መንስኤ እነዚህ ሰዎች አሳዝኖሽም ስትል ነገሩ ለአንቺ ቀሎሽ ይሆናል። እኔ ከዚህ በላይ መታገዝ አልችልም። አቶ እስክንድርም አብል እውነቱን ከተናገረች በኋላ እኔ እኮ ለዚህ ነው የምወድሽ፣ ለልጄ አንቺ ብቻ አለሽ ብዬ ነው ማምነው። በጣም አዝናለሁ ጋሽ፣ ነገሮቹ እንደዚህ ባይሆኑ ደስ ይለኝ ነበረ። እንግዲህ አብል በተናገረችው እውነት አቶ እስክንድር አንቺ እዚህ ቤት ትቆያለሽ በማለት እቺ ምናን እየተማጸነችው ውጪልኝ፣ ቤት የለቀሽ ውጪ በማለት ያባርራታል። ሜርሲ ያው ቁጥጥር ስር ውላለች ማለት ነው። አብል ግን በዚህ ጭንቅ ውስጥ እናቷን አሳልፋ መስጠት አልነበረባትም። በጣም ስታሰቃያት ነበረ። ያው በልጅነቷም ያንን በማሰብ ይመስለኛል ለአባቷ አሳልፋ የሰጠችው። ማህደርም እንግዲህ እሷ እውነትን ብታወራ ምንም ሊያምናት አልቻለም።